ምን አይነት ዘመናው ዘመነ ድሪቱ አባቱን ያዘዋል ልጁ ተጎልቶ አለ። ሴቶቻችንን እንግዲህ ወንዶቻችን የቤስት ፍሬንድ እንዳይኖራቸው ጓደኛ እንዳይኖራቸው እኔ ለምሳሌ አሁን ከሴት ጓደኛ በጣም ጓደኛ ይኑረኝ ብዬ የምመኘው በዚህን ሰዓት ላይ የወንድ ነው። ምክንያቱም ሴት አይቼ ስለበቃኝ ማለት ነው። ወንድ ጓደኛ ግን የመጣ አብሮኝ የመጣ የሄደ ጓደኛ ሁሉ ግን ፍቅር ሊይዘኝ አይችልም። ትሪት ስላደረገኝ ስለተንከባከበኝ ምን ስላደረገኝ እንዴት ነው ፍቅር ወዲያውኑ ፍቅር ግልብጥ ሊልባችሁ የሚችለው? ያውም ለበቀል የመጣች አንዲት እንስት እንዴት ነው ወዲያውኑ ወደ ፍቅር ውስጥ ልትገለበጥና ልትቀየር የምትችለው? ወንዶቹ በጣም በሰቀቀን እንዴ ሴት ጓደኛ አንቅረባችሁ እንራቃችሁ፣ ሴት ጓደኛ እኮ ያስፈልጋል ብሎ ብሩክማ ሴት ልጅ ላይቀርብ ቃለ መሃላ ሳይፈጽሙ ላይቀርም ይመስለኛል በአሁኑ ማለት ነው። በዚች ልጅ እንትን ጭራሽ ምን አለችው? እኔ ወድጄሃለሁኝ በቃ ሳላስብ ፍቅር ውስጥ ገብቻለሁኝ ፈልጌው አይደለም። ይቺ ሙዳችሁ ደግሞ መጣች ፈልጌው አይደለም ተጽፎ ተነቦ ምን ብሎ ሰላሜን ሳሽ አቦ ሰላምሽን ያሳጣውናች ባለጌ ገና ለገና ሰላም ሆኑ አልሆኑ አሁን ሲጀመር ሴቶቹ የሚመጡት ልክ የሆነ በቃ ፍቅር በነበሩ ሲሆኑ ይቀናሉና ሄጅማ ይሄን ፍቅር መበጥበጥ አለብኝ ብለው ነው ይህንን ያማረ ፍቅር ለመበጥበጥ ወደዛ ውስጥ ዘው ብለው የሚገቡት ያለ ፍላጎታቸው ማለት ነው። በቃ ያ ፍቅር ሲበጠበጥ እነሱ ወደ እነሱ የሚሄድ ስለሚመስላቸው። በነገራችን ላይ እንደምትጠሉ ማወቅ አለባችሁ። በሱ ሰው ብቻ አይደለም ሌላ ወንድ እንኳን እንዳይቀርባችሁ ነው የምታደርጉት ማለት ነው። አንዲት ሴት እንዴት ነው ለድራማ ለፕራንክ ብለሽ መተሽ ሰው ህይወት ገብተሽ እንዴት ነው ወዲያው ፍቅር ሊይዝሽ የሚችለው? ፍቅር እንዴት ነው በሳምንት በ15 ቀን ውስጥ ሊይዛችሁ የሚችለው? መጠናናት የሚባል ነገር እኮ አለ። ያውን ፍቅረኛ እያለው ያውን ጓደኛ እያለው እሷን ለመፈተን እሷን ለማናደድ እሷን ለማብሸቅ በተጠቀመብሽ መንገድ እንዴት ፍቅር ይዞኛል በቃ ላንተ ስሜት አለብህ እንዲህ እንድትሰሪ ካደረገሽ በኋላ መራቅ እንጂ ያለብሽ እንዴት ድጋሚ ገብተሽ ህይወታቸውን ትበጠብጫለሽ? ይሄ እኮ ብልግና እኮ ነው። ይሄ እኮ ቤተሰብ ማጣት እኮ ነው። ይሄ እኮ አሳዳጊ መበደል እኮ ነው። እውነት ለመናገር እንዴ ፍቅረኛ ያለው ወንድ ላይ ካልሆነ በስተቀር እንትን አትል እንዴ። ሄርሜላና ሩታና አብርሃም ፍቅር ሲሆኑ ሄርሜላ ነርፍ ትሆንና ይሄን ፍቅርማ መበጥበጥ አለብኝ ብላ በጠበጠች። ይሄው ተሳካላት። ዛሬ እሱ ያለበት ደረጃ ድረስ ደረሰ። ሩታ ወዳሚውን ተገዳ ፈቅዳሚውን ሳትፈቅድ አሁን ላይ ያለችበት ቦታ ላይ እንግዲህ ብዙዎች ኮመንት ሳነብ ሩታ አሁንም እያስመሰለች ነው የምር ፈልገው አይደለም ትላለች። እውነት ለመናገር ከዚህ በኋላ የማይሆን ነገር ብታደርግ ወደ ሰላም ቢመጡ እንኳን የሱ ቤተሰቦች የሷ ቤተሰቦች አይፋቷትም። እውነት ለመናገር የሷ ቤተሰቦች ማለት ነው። ምክንያቱም በዚህ ልክ መበደል አይጠበቅባትም። እሷ ያደረጋትን መመለስ በዚህ አይደለም። በፍቅር ከያዘችው በኋላ ላይ በፍቅር ብዙ ነገር መቅጣት ትችላለች። እና ሴቶቹ በጣም አንዷ የፈረሰውን ፍቅሯን ለመመለስ ደፋ ቀና ትላለች። አንዷ የተገነባውን ፍቅር ለማፍረስ ጎንበስ ቀና ትላለች። እንዴት ነው በዚህ መልኩ ትዳር ውስጥ የሚገባው? አንዷ ገና ትዳር በመሰረተች አመት እንኳን ሳይቆጥራት ካልፈረሰ ምንም አይጠቅመም ብላ ትዳርን ጥላቻ ታስተምራለች። ቤት በኩል ነው እንደዚህ አይነት ትዳርና እንደዚህ አይነት ፍቅር እንደዚህ አይነት ጓደኝነት ሊጸናና ሊቀጥል የሚችል? ያሳፍራል እኮ እውነት ለመናገር በጣም ያሳፍራል። እንዴ ማን ነው የሚታመነው ታዲያ? ትዳር ነው የሚታመነው? ፍቅረኛ ነው የሚታመነው? ጓደኛ ነው የሚታመነው? ማን ከማን ተማምነው ማንን አምኖ ወደ ህይወት መስመር ይግባ? ሰላም ግን ጤና ይስጥልኝ። እንዴት ይቻላል ተከታታዮች በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላማችሁ ይብዛልኝ። ሰላማችሁ እንደምድራሹ ብዝት ተርፍ ይበልኝ። ኧረ እባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ኧረ እባካችሁን ተው። ኧረ ተው ግድ የላችሁ እንዴ እናንተ በቃ ጭራሽ አሁንማ እንደውም ላይክ ሁላ ቀንሷል። በሰላም ነው ሰው በዚህ ቪዲዮ 10,000 ላይክ፣ በዚህ ቪዲዮ 5,000 ላይክ፣ በዚህ ቪዲዮ 1,000 ላይክ ይላል። በዚህ ቪዲዮ 100 ላይክ እንኳን አስገቡኝ፣ ቪውም እንዲታይ አድርጉልኝ። አለቀ። አበረታቱኝ። ምን አለበት እንዴ? ምን ችግር አለበት?
የግድ እናንተ እንድታበረታቱኝ ድራማ ፈልስፌ ወንድ ከግራ ከቀኝ ይዤ መገተር አለብኝ እንዴ? ወይም ደግሞ ያልሆነ እንትን ርዕስ ይዤ መምጣት አለብኝ? አበረታቱኝ ነው ያልኳችሁ። አለቅ እና በቃ እኔ ሃይሚ እውነቷን ነው። ትንሽ ራቅ ማለት አለብኝ ብላ ራቅ ያለችው። ራቅ ባለች ቁጥር ደግሞ ክፍተት ይጠብቁና ደግሞ ሌላ ተረኛ ሴት ደግሞ ትመጣለች። እኔ ለዚህ ነው ወንዶች በህይወታችሁ ገና ለገና ያንን ክፍተት እንደፍናለን፣ እናናድዳለን፣ እናበሽቃለን እያላችሁ የምታስገቧት ሴት እንደዚህ ህይወታችሁን ጭራሽ ምስቅልቅሉን ታወጣዋለች። ወንዱም ልክ እንደዛው ብዬ የምለው ከመጀመሪያ ጀምሮ ይሄ እናስቀናት፣ እናቃጥላት፣ እናናዳት እያላችሁ የምታመጡት እንደማይጠቅም ከመጀመሪያ ጀምሮ ነበር የምናገረው። ለአንዳቸውም ጠቅሞ ለአንዳቸውም ጥሩ ነገር ሆኖ ስላላየው ማለት ነው። ይኸው አሁን ላይ እያየነው ነው ያለነው። አንዳቸውም ከአንዱ ጥሩ ነገር አይማሩም። እሷን አስቀናለሁ ብሎ የሚያመጣት ሴት ህይወቱ እንደምትበጠብጥ፣ እሱን አስቀናለሁ ብሎ የምታመጣው ወንድ ህይወቷን እንደሚበጠብጥ አለመገንዘባቸው፣ ይሄ ሁሉ አለማወቃቸው፣ የድድብናቸው ጥግ ማለት ነው። ሰው ከአንዱ ጥሩ ነገር ይማራል። አንዱ ህይወቱ ከተበጠበጠ ነገም የኔ ህይወት ሊበጠበጥ ይችላል፣ በዚህ መስመር መሄድ የለብኝም፣ ሌላ ብዙ ማስቀናበት ነገር ሊኖር ይችል ይሆናል ብሎ በሌላ አርአያ በሌላ አይዲያ ይመጣል። እነሱ አንድ አይነት እኔ የምለው ክርስቲያንም ይሁን ሙስሊም በዚህ ሰዓት ላይ ጾም ውስጥ ላይ ነን ያለ ነው። ምን አለበት በጾሙ ወቅት እንኳን ፍቅርን፣ ሰላምን፣ በቃ ጸብን አስወግዳችሁ ወደ ፍቅር ወደ ሰላም ብትመጡ ምን አለበት? በጾም ወቅት እንኳን ጭራሽ ተባባሰባችሁ። ሴጣን ላያችሁ ላይ የሰፈረው እንዲሄድላችሁ ምን አለበት በይቅርታ ማንኛውም ነገር ብትፈቱት፣ ማንኛውም ነገር በይቅርታ አሳልፋችሁ በሰላም ብትመጡ፣ ወይም ደግሞ ተለያይታችሁ በሰላም በፍቅር ተለያይታችሁ እያንዳንዳችሁ የየራሳችሁን መስመር ብትይዙ ምን አለበት? ጾማችሁ ጸልያችሁ ቤተክርስቲያን ሄዳችሁ አስቀድሳችሁ ስትገቡ ቪዲዮ መስራት ስትጀምሩ እላያችሁ ላይ በቃ የዚህ የዩቲዩብ ገንዘብ አናታችሁ ላይ ይሰፍርና የሆነ ወደ ጠመም ያለ ነገር ውስጥ ትሄዳላችሁ። ለሰው እንጾማለን ትላላችሁ። አንዳንድ ምግብ ስትሰሩ፣ አንዳንድ ቦታ እንትን ስትሉ ከቤተክርስቲያን የገባሁት ጾም ነው ቡና እናፍላ በየአይነት ምኑ ነው ጾም? ጾሙ ሁለት ቃል ብቻ አይደለም እኮ፣ ወይም ጾም አፍ ላይ ብቻ አይደለም። ጾም በምግብ አይደለም። ጾም ከምትሰሪው፣ ከምታረጊው፣ ከምትናገሪው ካልተቆጠብሽ ብትበይ ይቀልሽ። እኔ ለምሳሌ አሁን በላለሁ ይቀር ይበለኝ። ምክንያቱም አንደኛ እሰራለሁ፣ ሁለተኛ ያለሁት አህዛብ ሀገር ነው፣ ሶስተኛ የምሰራው ከእንደዚህ አይነት ነገር የሚያገናኘኝ ስላልሆነ አልጾምም፣ እበላለሁ። እግዚአብሔር አንድ ቀን የፈቀደ ጊዜ እንትን ብዬ ቀዲር ተጠምቄ ወደ ራሱ ቀርባለሁ። ሀገሬ ላይ ስብስብ ብዬ ስኖር ብዬ ማለት ነው። ሀገር ያለ የሚሰራው ስራ፣ ከሀገር ውጭ የሚሰራው ስራ፣ በአጠቃላይ የነገር የተንኮል በጾም ወቅት እንኳን እስቲ ይሄንን ልስራ፣ ከሚዲያ ልራቅ፣ ከምናገረው ልቆጠብ፣ ከማደርገው ልቆጠብ፣ ከምሰራው ከማየው ከምሆነው ነገር ልቆጠብ ብሎ አንድ ሰው ከአንዱ ጥሩ ነገር ትልቁም ትንሹም አንድ አይነት እንዴ! ጾም ምን ነው የሚያስተምራችሁ? ለምንድነው እሱ ጾም ብላችሁ አፋችሁ ላይ ጾምን የምትጠሩት? ለምንድነው እሱ እንኳን አደረሳችሁ የፋሲካ ምንድነው እሱ ምንድነው የሙስሊሞቹንም የክርስቲያኑንም ጾም ጠርታችሁ እንኳን አደረሳችሁ ለአብይ ጾም እንኳን አደረሳችሁ ለረመዳን ጾም የምትሉት ለምኑ ነው? ለአፍ ለይምሰል አስመስሎ ጾም የለም። ዛሬ በነገራችን ላይ አምሮብኛል። እንዴት አመር ብዬ ልምጣ ምናምን አይነት ነገር አልኩኝና ሻሹ ያምራላ። የሚሸጥ ሻሽ ነበር ለራሴ ያረኩትኝ በጣም ስለወደድኩትኝ ማለት ነውና I am from Africa, I am from Ethiopia ቲና ሰሪያለሽ ማለት ነውና እባካችሁን ወደ ራሳችሁ ተመለሱ። ሰው ሁኑ፣ እንደ ሰው አስቡ። የእንስሳት አመለካከት የእንስሳት አሳሰብ አይኖራችሁ። ራሳችሁን ፈትሹ፣ ራሳችሁን ጠይቁ። ለምንድነው እንደዚህ የምሆነው? ለምንድነው እንደዚህ ዝም ብዬ በዚህ መስመር የምቀጥለው? ለምንድነው ወደ ራሴ ተመልሼ ከዚህ አይነት ማልወጣው ብላችሁ ቆም ብላችሁ አስቡ። ሁሌ አንድ አይነት ሁላችሁም አንድ አይነት ለምን?
አብርሽም ቦግ ብለዋል። ወንድሙና እህቱም ከአቅማቸው በላይ ሆነዋል ሁሉ ነገር። ሩታም ቋሚ ነገር ምንም ያላት ሁላ አይመስልም። ምክንያቱም የምታፊዝ አይነት ነገር ነው ይመስለው። ወይ የምር ተጸጽታ ከሆነ ወይ የምር አብርሃምን መመለስ የምትችል ከሆነ በዚህ መልኩ አይደለም። ወደ ራሷ ተመልሳ በስነ ስርዓት የምር ከልቧ መሆን አለበት እንጂ ለአፍ ብቻ አይደለም። አብርሽ እንደሚለው ዳኒ አንዴ የራሱ ህይወት የማይሆን ህይወት አደጋ ላይ ገብቷል። የራሱ ህይወት መመለስ አይችልም። የራሱ ህይወት ተመሰቃቅሏል። ራሱ ቋሚ የሚለው ነገር የለውም። በዛ የተነሳ አብርሃምንም ከሄርሜላ ለመለያየት ሩታንም ከአብርሃም ለመለያየት ነው አላማው ማለት ነው። ዳኒ ምርጥ 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 አክተር ነው። በቃ ምርጥ እዛም ሄዶ የሚሰራው እዚህ መጥቶ የሚሰራው ማለት ነው። ሩታንም ሳታስበው ተናግሮ የሚያናገራት እዛ ጋም አብርሃምና ሄርሜላን ሄዶ ሳያስቡት ተናግሮ የሚበትናቸው የሆነ በቃ እሱ ላይ ያለው አጋንንት ጭራሽ ከማንም የማይገናኝ ሆነዋል ዳኒ ጋር ማለት ነው። ሰው እንዴት የራሱ ህይወት ከተበጠበጠ የሰዎችንም ህይወት እንዲበጠበጥ ይፈልጋል? የራሱ ህይወት ካልተስተካከለ የሰዎች ህይወት እኮ እንዲስተካከል ማድረግ አለበት። የዛኔ የሰዎችን ህይወት ካስተካከለ የራሱን ህይወት ሊቃናለት ይችል ይሆናል። ሰው እንዴት በዚህ ልክ ጠማማ ይሆናል? ሰው እንዴት በዚህ ልክ የሰውን ሰላም ለመበጥበጥ ይሯሯጣል? አብርሃም ፍርሃቱ ማንም ይረዳዋል። ከዚህ በፊት እንዲያርጋኛለች እና ልጄን ስጪኝ ብሎ ማለት አይችልም ሙሉ ለሙሉ። እሷ ነች ያረገዘችው፣ እሷ ነች 9 ወር መከራ የበላችው፣ እሷ ነች ያማጣችው፣ እሷ ነች ጡት ያጠባችው፣ እሱ አይደለም። ለወንድ ልጅ ምናልባት ልጅን ሰጥቶ ተቀብሎ አንድ አይነት ልብስ አልብሶ ይዞ መውጣት መግባት ለሱ ቀላል ሊሆንለት ይችል ይሆናል። ግን በፍቅር አንድ ላይ ቢያሳድጉት ይመረጣል። አለበለዛ ደግሞ ከእናት እጅ ነው እሷ እዛው እስካለች ድረስ እንደው አፉን ሞልቶ እኔ ብሆን የሚጠይቀኝን ጥያቄ ልጄን ስጪኝ ብሎ ቢለኝ የምመልስለት የራሴ መልሳለኝ። በቃ እኔ ነኝ 9 ወር የተሸከምኩትኝ፣ እኔ ነኝ የእርግዝናንም ጥቅሙንም ጉዳቱም ያየሁትኝ፣ የምጥንንም ጥቅምና ጉዳቱን የእናትነትን መከራ ያየሁት እኔ ነኝ። እንደዚህ አይነት ጥያቄ እንዳትጠይቀን ብዬ አፉን መዘጋት እችላለሁ። በቃ መጠየቅ በሚፈልግበት ሌላ ነገር ላይ ይጠይቅ። ልጁንና ቤቱን ሰበብ አድርጎ የሚመጣ ከሆነ ደግሞ ወይ ቤቱን ለቆ ሌላ ቦታ ላይ አንቺስ እሱስ ቢሆን ሩታ ሌላ ህይወት ብትጀምር ወይ ሌላ ህይወት ብትፈልግ ይሄንን የመሳሰሉ ፎቶዎች ከግድግዳዋ ላይ አታነሳ? እሱስ ቢሆን ከግድግዳ ላይ አንሺ በቃ ብሎ ግድግዳ ላይ እብድ የሚያካክል ፎቶ ሰቅለው በግራ በቀኝ እብድ የሚያካክል ፎቶ ለጥፈው አልፈልግሽም፣ አልወዳትም፣ ወደኛለህ፣ ትፈልገኛለህ የሆነ የእንትን አይነት ነገር የቃቃ አይነት ነገር አደረጉት እኮ ትዳሩ። ወይ ተለያይቶ አልተለያዩ ወይ ተፋቅሮ አልተፋቀሩ። እሷ ከሌላ ወንድ ጋር ስትሆን እብድ፣ እሱ ከሌላ ሴት ጋር ሲሆን እብድ። ይሄም የሚያዋጣችሁ ነገር አይደለም። ለማንኛውም ወደ ራሳችሁ እንድትመለሱ ነው እኔ መልእክቴ ማስተላለፍ የምፈልገው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አባታችሁን ፕሊስ። ወዳችኋለሁ። ሰላም ሁኑ።